አልቅበትን ዛሬ እንደሰማነው ሁላችሁም እስካሁን ከነሩታ ከነ ሄርሜላ ጋር ሲያሳልፍ የነበረው ጊዜ እኔ በጣም የገረመኝ ደግሞ ምን እንደሆነ ታውቃላችሁ? እስካሁን እየተጠናና ነው ወልዶ አግብቶ ምናምን አብርሽ እስካሁን እያጠናቸው ነው። እኔ በዚህ ከቀጠለ የልጅ ልጅ ማይቶ አያትም ሆኖ ገና መጠናት ላይ እንደሆነ ነው እዚህ ካነጋገሩ እየተረዳ ነው ያለ ነው። ከዛ ውጭ ደግሞ የሚገርመኝ ምን አይነት ጨዋታ ውስጥ እንደገባ ማለት እነዚህ ሴቶች አንተን ከመውደድ አንተን ከማፍቀር አንተን ደስታን እንድታገኝ የተሻለ ነገር እንድትገኝ ከመጣር ውጭ እነሱን እዚህ ፊት ላይ አመጣ እንደዚህ መሰራራት ምን የምታገኘው ነገር አለ? ይሄ በጣም እኔ ሞኝነትንና ጅልነትን የሚያሳይ ነገር ነው። ምንም ያደረጉ ሴቶች አይደሉም እነዚህ ሴቶች። በተቻላቸው መጠን ሁሉም የራሳቸው ለማድረግ የራሳቸውን መንገድ ሲከተሉ የነበሩ ሴቶች ናቸው። አንተንም ቆየህም 1 ዓመትም 2 ዓመትም 8 ወርም 7 ወርም ይሁን አብራቸው ቆይታል። ብዙ ደስታዎችን አይታል። ከነሱ ጋር ብዙ ነገሮችን አሳልፋል። ድጋሚ አሁን አዲስ ሰው አመጣ እዚህ ጋር አምጥተህ እንደዚህ እነሱ ፊት ላይ ማድረግ ያው ምንድነው የሚባለው የበላበትን የሚሰብር አይነት ሰው እንደሆንክ በትክክል አሳይተናል። ከዛ ውጭ እናንተም ደግሞ ከሱ ጋር እኔ በጣም የገረመኝና በጣም እንትን ያለኝ ደግሞ ምን ለማግኘት እንደመጣችሁ እኔ ሩታም ጊዜሽን ባታጠፊ ለዚህ የሞኝ ቀል የሆነ ጨዋታ ጊዜሽን ባታጠፊ የራስሽን ህይወት መኖርና ከልጅሽ ጋር ደስተኛ ሆኖ መኖር ነው የሚገባሽ እንጂ እንደዚህ አብርሃም ቀልሏል ለለቀቀ ሰው ነው ምናምን ግልጥ የሆነ ነገር ነው። አሁን ላይ እኔ ያን አሞኛል እያል ድራማ ከሚሰራበት ጊዜ ይልቅ አሁን አሞኛል ብሎ ቢሰራ ሞር ይታመናል ብዬ አስባለሁ። ምክንያቱም እያደረገ ያለው እያንዳንዱ ነገር አንድ ጤነኛ ከሆነ የሆነ ማቹርድ ከሆነ ወይም ደግሞ በሰለ ከምንለው ወንድ የማይጠበቅ በጣም የልጅ ጨዋታ ውስጥ ስለተገኘ አሁን ሞር እናምነው ነበር ያኔ አመመን ከሚልን ጊዜ በተሻለ ማለት ነው። ሰላም ውድ ሰዎች በያላችሁ በሰላማችሁ ብዝት ይበል። ዛሬ አዲስና ልዩ በሆነ ሌላ ቪዲዮ እንደገና ተመልሰን ተገናኝተናል። ዛሬስ ምን አለ የሚለውን ነገር ከኔ ጋር ሙሉን ከማየታችን በፊት ሁሌም እንደተለመደው በመጀመሪያ ይህን ቻናል ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮን ከወደዳችሁትን በመጨረሻ ላይ በማድረግ አስተያየታችሁን ደግሞ እንደተለመደው ኮሜንት ላይ ያስቀምጡልኝ። ወደ ዛሬው ጉዳያችን ስንገባ ዛሬ እኔ እውነት አላቅም ብቻ እንዲህ የሰው ልጅ እንደዚህ ሄዶ እንዲህ ተመልሶ ከብዙ ዓመት በኋላ የነበረው ነገር ራሱ እሱ የራሱን ህይወት አግብቶ ወልዶ እሷም ሌላ ልጅ ወልዳ እንደገና ተመልሳ መገናኘታቸው ምናምን አይደለም የሚገርመኝ። ይሄን ጉዞ አሁንም ፍቅር እንዲያስቀጥል መፍቀዷ ነው በጣም የሚያሳዝነው። ምክንያቱም አብርሃም ሁሌም እንደ ፊንጣ ከአንደኛዋ ሴት ወደ ሌላኛዋ ሴት ከዛችኛዋ ሴት ወደ ሌላኛዋ ሴት የተለያዩ ምክንያቶችን እየደረደረ የሆኑ የማይታመኑ የሆነ ማለት አንድ ጅል የሆነ ሰውና በራሱ በትክክል የማያስብ ሰው ካልሆነ በስተቀር ለአምኖ የሚችል አይነት ምክንያቶችን እየደረደረ ነው ከነዚህ ሴቶች እየራቀ የነበረው። እንደዛ ሆኖ ዞሮ ተመልሶ አንቺ ጋር ተመልሶ የሚመጣው እኔ አንቺ ጥሮታ የሚወጣብሽ ሴት ነሽ ወይስ ደግሞ እንደፈለገ እንትን ብሎ ጨፍሮ ተመልሶ የሚያልፍብሽ ምን አይነት ሴት ብትሆኝ? ለምን ለራስሽ ክብር ያለሽ ሴት ለምን አትሆኝም? ለምን መጣ ለምን ሄደ ከአንቺ ህይወት ወጥቶ ሲሄድ ይህንን ሁሉ ዞሮ ተመልሶ ሲመጣ ደግሞ ምንድን ነው ምክንያቱ? ይህን ነገር እኮ ማሰብና እንትን ማለት አለብሽ። ሩታ ይወዱታል፣ ግልጽ ነው። የልጁ አባት ነው። ከእሱ ጋር ጥሩ ህይወት መኖር ስለምትፈልግ ብዙ ዋጋዎችን እየከፈለች ቆይታለች። ግን ይሄን ከዚህ ጀርባ ያለውን ነገር ለምንድን ነው መረዳት ያልቻልሽው? አንቺ ወደ አንቺ ህይወት ሲመጣ እኮ እነዚህ ሴቶች እኮ ተበዳይ የሆኑ ሴቶች ናቸው አይደለ? በሱ ተበድለው በተለያዩ በሱ ድራማ ውስጥ ተጠልፎ የወደቁ ሴቶች ናቸው። ስለዚህ አንቺ እንደ ሴት እነሱን መቀበልና ማመን እኔ ግርም ይለኛል። ሴቶች ላይ ያለው ነገር በጣም ከሚያስገርመኝ ነገር ውስጥ የሆነ ሴት ልትነግራት ወይም ደግሞ የነበረውን ነገር ከዛ ነገር እንድትርቅ ልትመክራት ስትመጣ ልትቀማት እንደመጣች የሚታሰበው ነገር ቆም ብሎ ማሰቡን አይደለም የሚያስቡት። አይ ከሷ ወጥቶ ስለመጣ ድጋሚ ልትነጥቀ ይመጣለች ነው እንጂ በትክክል ምክንያቷ ምንድነው ብላ መስማት አይደለችም። እንደምታያት ልጅ ነች ገና ብዙ ነገሮችን ልጅ በልጅነት ነው ምናምን ብትልም አስባበት ሳይሆን አክሲደንታል የተፈጠረ ነገር ስለሆነ ይህን ያክል የበሰለች ልጅ ነች ብለን አናስብም። ጨዋታ ነው፣ ቀልድ ነው። እንደ ምንድነው የሚባለው የበሰለች አይነት ሴት ተረጋግታ በሀሳብ የምትሞግስ ሳይሆን የሆነ የምትቀልድ የምታሾፍ በሰው ላይ ሙድ የምትይዝ አይነት ሴት ነች። ስለዚህ ይሄ የአብርሃም ህይወት ነው። አብርሃም ሲጀመር
ከእንደዚህ አይነት ሰው ጋር ነው ሲጀመር የሚገጥመው። መግጠም የሚችለውም በትክክልም ክዳኑ የሚሆነው እንደዚህ አይነት ሰው ነው ብዬ ነው የማስበው። ምክንያቱም አብርሽ እንደዚህ ቁም ነገር የማይወድ እንደ ትክክለኛ ወንድ ቤተሰቡ ቀጥ አድርጎ መያዝ የማይችል በሆነ ባልሆነው ከሆነ ነገር እየራቀ እየሸሸ ከችግሮች ነገር ሲያጋጠመው እንዳላቅም ብቻ እንደ ወጣት ሳይሆን እንደሆነ እንደ ሌላ አይነት ሰው የሆነ ነገር ሲወራ ከበድ ያለ ነገር ሲመጣ ጨነቀኝ፣ ጠበበኝ፣ አላበኝ፣ አዞረኝ እያለ ሁሌም ቢሆን ከዛ ነገር ማሻሽ እንጂ ሁሌም መጋፈጥ የማይወድ ወንድ ነው እና በዚህ ሁኔታ ውስጥ የመጣችው ፍቅርም እንደዛ አይነት ሴት ነች። ስለዚህ በዚህ ማያ የሚባል ነገር በትክክል የሆነ ነገር የተስተካከለ ህይወት ላይ ይመጣሉ የሚባለው ዘበት ነው። ከዛዎች በጣም ፍቅር መረዳት ያለብሽ ነገር ደግሞ እነዚህ ለምሳሌ ሩታን ብናይ ጀስት እንኳን ቀረባት የሚባል አይነት ወንድ ነው እንጂ ቀረች ይሄ ምንድነው የሚባለው እሱ ቀረባት አይደለም የሚባለው እሷ ቀረችበት የሚባል አይነት ወንድ ነው። ስለዚህ የሆነ የተመረጠ ወንድ ሆኖ ከአንቺ ጋር እንደመጣ ማሰብ የለብሽም። ባጣ ቆየኝ ሆነሽ እየሆነ ነው ማለት እሱ ፈልጎ ዞሮ አሁንም ተመልሶ የሚያልፍብሽ ነገም ሌላ እድሉን ሞክሮ ደግሞ አሁንም ሄዶ የሚያልፍብሽ አይነት ሴት መሆንሽን በትክክል ማመን ይገባሻል። ወደ ራስሽ መመለሽ ያስፈልጋል። ሌላው እኔ በጣም እያሳቀኝ የነበረው ጀስት አብርሃም መራጭ መሆኑ በጣም ያሳቀኝና አንዳንዴ ማለት ሲያወዳድር ነበር መልክ ምናምን የእንተና መልክ ከሷ መልክ ምናምን ይበልጣል የማኖችን ቆንጆ ምናምን እያለ ነው። እኔ ሲጀመር አንተ መራጭ መሆኑ ራሱ እኮ ሁላችንም እኮ ያስገርመናል። የምሬን ነው ማለት አላውቅም፣ ብቻ ሁላችሁም ትረዱኛላችሁ ብዬ አስባለሁ። ከዛ ውጭ እኔ አብርሃም በጣም እንትን ከሚለኝ እና በጣም ከሚያስገርመኝ ሌላው ነገሩ ደግሞ ስናይ ሁሉን ነገር ለመርሳት በጣም ፈጣን መሆኑ ነው የሚገርመኝ። ማለት የነበረው ነገር ላይ ወጦ የሆነ አዲስ ነገር ውስጥ ለመገኘት የሆኑ ሰከንዶች ነው የሚፈጁበት። በቃ ሰከንዶች። እኔ አሁን ከሩታ ጋር ከሄርሜላ ጋር ወይም ደግሞ ከሌላ ሴት ጋር አሳልፎ የመጣውን ነበር ኮምፕሊትሊ በቃ አይኑን ጨፍኖ እርግፍ አድርጎ ትቶ ምንም እንዳልተፈጠረ መሄድ ይችላል። ይህን ነገር ፍቅር መረዳት አለብሽ። አሁን ወደድኩሽ፣ አፈቀርኩሽ፣ የልጅነቴ ቅብርትሴ ምናምን ቢለሽ ብታማመኑ ያው ለራስሽ ነው። እውነቷ ነው፣ ተናግረዋል። ሶስተኛዋ ሴት ቆመሽ አሁንም አብርሃምን የምትኮንኝ ሌላ አራተኛ ሴት እንመጣ ደግሞ ከሱ ህይወት ውጪ ይቅርብሽ ብለሽ የምትቆሚ ሴት እንደሆንሽ ግልጽ ነው። ከዛ ውጭ ይህን ሀዘን ደስታን ምናምን ሁሉም የሚያልፍበት ነው። እውነት ነው። የሆነ ሰው ዛሬ ደስተኛ ሆነ ማለት ቀጣይም በህይወቱ ደስተኛ ይሆናል ማለት አይደለም። ደስተኛ ሳይሆን ብዙ ጊዜ ቆየ ማለት በህይወቱ ደስታ አይመጣም ማለት አይደለም። ግን ያንቺ የደስታና ሀዘን ኦልሬዲ ማንም ሰው ከውጭ ነው ለሚመለከተው ሰው ግልጽ የሆነ ነገር፣ ምክንያቱም ያለፈበት መንገዱ ነው። እኔ አብርሃም የሰው አሁን ሁላችሁም እንደዚህ ሆኖ ይቀራሉ ወይ ሰው ልጅ እኮ ከንተኑ ይማራል ምናምን ብላችሁ የምታስቡ ሰዎች ከሆናችሁ አይማርም። አብርሃም እንደዛ የሚቀየር ሰውም አይደለም። ምክንያቱም ብዙ ጊዜ ተሞክሮ የከሸፈ ሰው ስለሆነ ማለት። ስለዚህ እዚህ ጋር አሁን እኔ አሁን ያዝልቅልሽ ይቀጥልልሽ ምናምን ይሁንልሽ ምናምን ብዬ አላወራም። ግን እንደነሱ እዩ አይተሹ ከዛ በኋላ ደግሞ ያው ትማሪበታለሽ። ከተማርሽበት ካልሆነ አሁንም በዚህ ሁኔታ ውስጥ ይቀጥላል። ሌላው ሩታ ከዚህ በኋላም ከሱ ጋር እንደዚህ ጨዋታ ቀልድ ምናምን ገና ያልበሰለ ሰው ነው። እንኳን ቀረብሽ ቢቀርም የማይቆጭ አይነት የማትቆጩበት አይነት ሰው ነው አብርሃም። ባባችሁ እንኳን ከህይወታችን ወጣህልን የሚባል ሰው ነው እንጂ ወጣብን የሚባል ሰው አይደለም ሲጀምር። ስለዚህ አንቺም ወደ ልጅሽ ተመልሰሽ ለልጅሽ ጊዜ መስጠት፣ ከሱ ጋር ጥሩ ጊዜ ማሳለፍ፣ መንከባከብ፣ ራስሽን መንከባከብና የተሻለ ነገር የሚገባሽ ስለሆነሽ ከዚህ በኋላ ከሱ ጋር እንደዚህ አይነት አጉል የማይረባ የጅል ጨዋታ ውስጥ ባገቢ ከሱ ጋር እንደዚህ ለመገናኘት ለማውራት ምንም ገና አሁን ቦርቆ ተደስቶ ትንሽ ቀዝቀዝ እስከሚልበት ወደ ሌላ ሴት እስከሚሄድ አሁን ላይ ለእንዳንችም ለራስሽም ጥሩም ስላልሆነ ከዚህ ሰው መራቅና ለራስሽ ጊዜ መስጠት ነው የሚያስፈልገው። አብርሃም ግን እኔ ከዚህ በኋላ እንደዚህ ሆነ መጨረሻ ምን እንደሚሆን ለሁላችንም እኔ ግራ ነው የሚገባኝ። መጨረሻ ምን እንደሚሆን ግልጽ የሆነ ነገር ነው። ግን ከዛ ነገር የምትመለስበትን ወደ ራስ ወደ ቀልብ የምትመለስበትን ነገር እንግዲህ ይስጥ ነው የምንለው። ሌላ ምንም የምንለው የለም። ፋሚሊ ዛሬ እንዳያችሁት በጣም የሚያስቅ አይደለም የሚያሳዝን የሆነ ሞኝ የሚጫወትበት አይነት ነገር ውስጥ ነው እስካሁን ድረስ አብረን የቆየ ነው። ፋሚሊስ በሌላ ጊዜ በቁጥሩ ቁም ነገር እንደምንመለስ
ሙሉ እርግጠኛ ነኝ። ለዛሬ ያወራንበት ጉዳይ ይህን ይመስላል። በሌላ ሀሳብና ደስ በሚል ነገር ተመልሰን እንደገና እንገናኛለን ብዬ አስባለሁ። በመጨረሻም ይህን ቻናል ሰብስክራይብ አድርጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮን ከወደዳችሁት ደግሞ ላይክ በማድረግ ሀሳብ አስተያየታችሁን ደግሞ እንደተለመደው ኮሜንት ላይ አስቀምጡልኝ። ፋሚሊስ እስከዛው ድረስ በያላችሁበት ሰላማችሁ ብዝት ይበልኝ። ይመቻል።